ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን እንላለን ማለት ነው። እንግዲህ ደስታ ለሩታዬ እየዘፈነላት መጥቷል ማለት ነው። እኔ ያለሁሽ ማንም ባይኖርሽ እኔ እስከ ልጅሽ እቀበልሻለሁ እኔ የትጄ እያላት ነው። እኔ የትጄ እኔ እስከ ልጅሽ አንቀባርሬ ይዝሻለሁኝ ነይ ወደ እኔ እያለ እየዘፈነላት ነው። እየጠበቅኩሽ ነው እያላት ነው ማለት ነው። እንግዲህ ምን አለበት እንደ ሀይሚና እንደ ብሩኬ ገዳም ብትገቡ አንቺና ልጅሽን ለእናትሽ ሰተሽ ማለት ነው። ባልሽን ይዘሽ ገዳም ብትገቢ ትንሽ ጠበል ብታስጠምቂው እኮ የያዘው እንትን ይለቀው ነበር። እና ያ እንግዲህ ተመልሷል ማለት ነው። ደስታ ዛሬ ማታ እንግዲህ በአዲስ ነገር እንጠብቃቸዋለን ማለት ነው። ደስታን እና ሩታን ማለት ነው እንጠብቃቸዋለን። ያው የሄርሜላን ባል ስፖርት እየሰራ መጥቷል ማለት ነው። ከጓደኛው ጋር በአዲስ ነገር መጥተዋል። ያው እንግዲህ ምን እናድርግ ብላችሁ ነው። ሄርሜልዬ እንግዲህ እንትን ብላለች ማለት ነው። ዛሬ ያው ቲክቶክ ሲቀወጥ ነው ያደረው። ቢሆንም ያዝልቅልሽ ሰርጉን እያልን ሩታና ደስታ ደግሞ በአንድ ላይ ሊመጡ ነው ማለት ነው። ዛሬ ማታ ጠብቁም ብለዋቸዋል። ያው ቲክቶኩን እየቀወጠው ነው፣ ደስታ እየዘፈነላት ነው፣ እኛም እያጨበጨብንለት ነው። በልቀጥል ቶሎ ቶሎ ዝፈን እያልነው ነው እና ያው እየዘፈነ ነው። ማን ቀድሞ እንደሚያገባ እናያለን ማለት ነው። እኔ ግን ሩታ ቀድማ ብታገባ ደስ ይለኛል ማለት ነው። ለምን መሰላችሁ? ቀድማ ብታገባና አብርሽን ብታቃጥለው ብዬ ነው የማስበው። ያው አብርሽ እንግዲህ ቀለበት ሰርጉ እያሉ ሰርግ ይሰቻል ሰርጋቸውን ጠብቁ እያሉ ሩታ በጣም ሀዘነች ይላሉ። ምን ታዝናለች እንዴ? ያደርግላቸው ብላ ጨብጭባ ነው የምትድራቸው። ለምን ታዝናለች? ጉድ እኮ ነው። የምን ማዘን አመጣችሁ? እኔ ታዝናለች ብዬ ተስፋም አላለግም። አታዝንም። ለምን ይህንን ነገር ማንም እንትን ሊለው አይችልም ብዬ ነው የማስበው። እኔ ታላገባ አብልሽ ሰርጉን ተለየሁኝ ስለማላምን ማለት ነው። ውሸቱን ነው። ግማሹ እየሸወዳት ነው። እንደገና ተመልሶ ወደ ሉታ ቤት ሄዷል እየተባለ ነው። እሱን አናውቅም። ማታ ለማንኛውም ወይ ከደስታ ጋር ወይ ከአብርሃም ጋር እናያታለን ማለት ነው። ለማንኛውም ሩታዬ በርቺ፣ ልጅሽን አሳድጊ። አንቺ ከልጅሽ ጋር ብቻ እንጂ ለሌላው ሰው እንትን ማለት የለብሽም ብዬ ነው የማስበው። አንቺ ምርጥ የሆነ ልጅ ጤነኛ ልጅ ሰጥቶሻል። ተመስገን ብለሽ ልጅሽን አሳድጊ ማለት ነው። ወይም እንደ ሀይሚ እና ሀይሚ እንግዲህ ብዙ ነገር ደርሶባቸው ብዙ ነገር አሳልፈው አሁን ወደ ገዳም ሂደዋል። አንዳንዴ እንደዚህ አይነት ሲበዛባችሁ ፈተና ብድግ ብላችሁ ወደ ገዳም ስትሄዱ መንፈሳችሁ ይታደሳል። እውነቴን ነው የምላችሁ። እኔ እውነቴን ነው የሆነ ሲጨንቃችሁ ማለት ነው። አሁን ስደት ላይ ስለሆንኩ ነው እንጂ እኔ ሲጨንቀኝ በቃ ቤተ ክርስቲያን ነው ጭንቀቴን የሚያቃለልልኝ። ብድግ ብዬ እሄዳለሁ ቤተ ክርስቲያን። ከዛ በኋላ ተረጋግቼ እመጣለሁ ማለት ነው። አንዳንዴ ቤተ ክርስቲያንን የመሰለ የለም። መንፈሳችንን ያረጋጋልናል። በቃ የሆነ እንትላችሁን ልክ ግቢው ጋር ስትገቡ የሆነ በቃ ንቅል አድርጎ የሚወስድላችሁ ነገር አለና እኔ እንደሱ ነው የምልሽ ማለት ነው። ለማንኛውም አብርሽም ሄርሜላም እንግዲህ መልካም የፍቅር ዘመን ሄርሜላና አብርሽ፣ ደስታና ሩታ መልካም የፍቅር ዘመን ያደርግላችሁ። እስከ ዛሬ የቆየሁት እሷን ልወስድ ነው፣ እሷን በቃ እየሄዳለሁ ብሏል። ይዘክድ በቃ አሜሪካ አይደለም የምትሄዱት ወይ? ወደ አሜሪካ ምን ነው ዛ እስከ ዛሬ ቆየሁ እንዴ? አሜሪካ 3 ወር አልሞላህም እንዴ? ሆ ጉድ እኮ ነው። ለአመት ነው የመጣው። ለማንኛውም አሜሪካ ሊሄዱ ነው እላችኋለሁኝ። እኔ ደስ ብሎኛል። ሄዱ። ውሰዳት
እስካሁን ለምን እያለን ጮህ ነበረ። እኛ እውነት መስሎን ነበረ ከአብርሽ ጋር የሚታለቁ መስሎን፣ ግን አልሆነም ማለት ነው። ስላልሆነ በቃ ምንም ማድረግ አንችልም። ምንም ማድረግ ስለማንችል ምንም እንትን አንልም። እና ውድ ቤተሰቦች በአዲስ ነገር ከደስታ ጋር ትመጣለች ሄርሜላ ሩታዬ ማለት ነው። እንግዲህ አብርሽ ያሰላማ ብለዋለች። አብርሽም ያው ጓዙን ጠቅልሎ ወደ ሄርሜላ ገብቷል ማለት ነው። ወደ ሄርሜላ ገብቷል። አዎ ገብቷል። አይ አብርሽ፣ አብርሽ ተሸወድክ። ይህን የመሰለ ልጅህን ትተህ ወደ ሌላ ቦታ ስትሄድ ማለት ነው። ልጅህን ትተህ የሚያሳዝን ልጅ እንዴት እንደሚያሳሳኩ ደግሞ በጣም እኮ ነው የሚያሳዝነው። እውነቴን ነው የምላችሁ። ይህን የመሰለ ልጅ ትተህ አሁን ትሄዳለህ። ለማንኛውም መልካም መንገድ ብለናል አብርሽዬ፣ መልካም መንገድ፣ መልካም ጉዞ ብለናል ማለት ነው። ሰርጉንም ሌላ ሰው ሊችላቸው ነው ማለት ነው። የሩታ አድናቂዎች ሊችሏቸው ነው። ሰርጉን እኛ እንችላለን፣ ወጪውን ተብሏል። ኧረ ጥሩ ነው። በፊት አብርሃም ግን እድለኛ ነው። እውነቴን ነው የምላቸው፣ እድለኛ ነው። እድለኛ ነው። ውድ ቤተሰቦች ዛሬ ማታ እንግዲህ በአዲስ ነገር ከማን ጋር እንጠብቃታለን? ከደስታ ጋር። ደስታ እንዲህ አምሮበት ሩታዬ እንደዚህ ፏ ብልጭ ብላ ማለት ነው። እንደዚህ አምሮበት ደስታ ጋር እንጠብቃታለን ማለት ነው። ደስታ እንግዲህ እኔ እስከ ልጆም ምንም አትከብደኝም ብሏል። እኔ ለልጁ ብዬ ነው እንጂ እኔ እኮ በጣም ነው የምወዳት ሩትዬን ብሏል። ሩትዬን በጣም ነው የምወዳት፣ ስለዚህ የኔ ትሆናለች ብሏል። እሺ እኛም ተቀብለናል ብለነዋል። እኛ በፊት ለምን እያልን ስንወቅሰው እንውል ነበረ። አሁን ግን የሩታን ጉዳት ሁላችንም ስላየን በቃ ውሰዳት፣ ጀግና ነች፣ ውሰዳት ብለን ሰጥተናል። ስለዚህ ደስታ ደግሞ እንዳትጎዳት ማለት ነው። እንዳትጎዳት፣ አንተም እንዳብርሽ እንዳትሆን። እኔ አሁን በኋላ ወንዶችን ማመን ጥሩ አይደለም ብዬ ነው የማስበው። ወንዶችን ማመን ሰውን ማመን ቀብሮ ነው ብላለች ቀበሮ። እውነቷን ነው እኮ እንደው ቀበሮ እኮ ሚሳናት ነገር የለም ለምትለው ነገር እና አሁንም ደስታና ሩታ በአዲስ ነገር ይመጣሉ፣ እንጠብቃቸዋለን ማለት ነው። አብርሽ እንግዲህ ወደ ሄርሜላ ሄዷል ማለት ነው። ይውሰድሽ ከሆነች ማለት ነው። እኔ ግን የሚሆን አይመስለኝም። ሸር ላይክ አድርጉ።